بسم الله الرحمن الرحيم الحمد لله وصلى الله وسلم وبارك على نبينا محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ودي أفريكا تبي تكتاتاوش الله سبحانه وتعالى يطبق أشوف أجرنا الله سلام يرجن بيتوني أمارة يسمرة يفكرنا يزنت بيت الله يدرجو ይሄን እንዲቀጥልልን አንዳንድ ምክሮችን እየመከርን እንደነበር ይታወቃልና ዛሬም ከዛው እንቀጥላለን ባል ስተት ላይ እንዳይወርቅ ስተትን ማረም አለበት መተው አለበት እሱም በተለይ ዛሬ ማቀርበው ደግሞ አላህም ጋር የሚያጣላ ቤቱን ብቻ ሳይሆን የሚበጠብጠው አላህ ጋር የሚያጣላ ታላህ ረህመት የሚያባርር የሆነ ነገር ነው ዛሬ ማነሳው እሱም ኢትያኑ ዘውጀት ፊ ዱቡሪሃ ባለቤቱን ሸሪዓ ባልፈቀደው መንገድ ላይ ስሜቱን ማርካት ሸሪዓው ባልፈቀደው መንገድ ይታወቃል ሸሪዓው የፈቀደው ያው ልጅ በሚወለድበት መንገድ ነው ከዛው ውጭ ባለ ቦታ ግን ስሜቱን ማርካት በጣም የተወገዘ ነው በጣም አላህ ዘንዳ የተጠላ ነው ልንጠነቀቀው የሚገባ የሆነ ነገር ነው ቁርአን በግልጽ ፈእቱ ሐርሰኩም አናሽእቱም ይላል ፈእቱሁነ ሚን ሐይሱ አመረኩሙላህ ይላል አላህ ባዘባችሁ መንገድ ነው ስሜታችሁን ማርካት ይላል አላህ ባዘዘባችሁ አላህ ያዘዘብን በዛ በመዋለጃችን ቦታ ብቻና ብቻ ነው በብልት ብቻ ነው ከዛ ውጭ ባለ ሁኔታ ግን አሁን በጣም ሐታ ከሴትም አልፎ ይሄ ግብረ ሰዶማዊነት የሚያረጉት ነገር ይታወቃልና ሱብሃንአላህ ሐታ ሴትን ግፍ አርጎ ትቶ ወንድም ሚስት ለማድረግ ድርጅት ሁሉ ተዘጋጅቶለት ጥረት እየተደረገ ያለበት ዘመን ላይ ያለነውና እንኳን አይደለም እንኳን ተሴት ውጭ አይደለም የምትፈቀድለት ሚስቱ እንኳን ቢሆን አይፈቀድም حرام ነው አላህ Subhanahu Wa Ta'ala በፈቀደልን መልኩ ብቻ እንድንጠቀምና እንድንገደብ አድርጓል ولهذا ኢማሙ ነወዊ ምን ይላሉ አመ ዱቡር فليس بحرس ولا موضع زرع ይላሉ ከዚህ ውጭ ያለው የልጅ መውለጃ ቦታ ስላላደለ የዘርዕ ቦታ ስላላደለ አይፈቀድም حرام ነው ይሉና መጨረሻ ላይ ይላሉ መስላችሁ واتفق العلماء الذين يعتد بهم እንደው በእስልምና ሊቃውንቶች ዘንድ የሚቆጠሩ ማለት አንቱ የሚባሉ ዑለሞች የተስማሙበት ጉዳይ ነው ባለቤቱንም ቢሆን ከሚፈቀደው ሸሪዓ ታዘዘው ቦታ ውጭ ላይ ስሜቱን ማርካት በማለት ያስቀምጣሉ ይሄን ነገር ምናልባት እንደዚህ የሚያሳፍር ሊሆን ይችላል ግን አላህ ጋር የሚያጣላ ስለሆነ ማውራታችንን አንተው ሸሪዓው አስቀምጦታልና ክልክል ስለሆነ የሚጎዳ ስለሆነ ኢማሙ ኢብኑ ተይሚያ ረሂመሁላሁ ተዓላ ወመታ ወጢአሃ ፊ الدبور ወጣዋዓት ይላሉ እሱ ከብልቷ ውጭ ባለ ነገር ሲጠቀም እሷም ተተስማማች ዑዝራ ነው የሚሉት እንደውም ለመቀጣት አለባቸው ማለት ስርዓት እንዲይዙ የሚያደርግ የሆነ ከ10 ያልበለጠ ጅራፉን ሊያስገርፍም ይችላል እስከዚህ ድረስ አስቀምጠዋል فإن لم ينتهى ይላሉ የማያቆሙት ሆነ እንደውም አሉ ከታወቀ የማያቆሙት ሆነ ፍርቅ በይነው ማስከማም ደርሰዋል ማለያት ሁሉ አለበን كما يفرق بين الرجل فاجر ومن يفجر به ልክ ያ ግብረ ሰዶማውያኖች ሲያደርጉት ማለያት ግዴታ እንደሆነ ሁሉ እነዚህ ሰዎች እኮ እቅቶል ቃቲለ ማነው ፋዒሉ ወልመፍዑል ቢሂ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰሪውንም ተሰሪውንም የሚደረገውን አርጓቸው ብለዋል ነብዩ ዐለይሂ ሰላቱ ወሰላምና ባልና ሚስትም ላይ ይሄ ነገር መሆን የለበትም ያልተፈቀደ የሆነ ጉዳይ ነው ኢማሙ ቀይም እንደዚህ ይላሉ ወአመድ ዱቡር ፈለም ይባህ አልተፈቀደም ይላሉ ቀጡ አላሊሳ ነብይ ምን الانبياء ተነብያቶች በአንድም ነብይ ምላስ የተፈቀደ አይደለም እንደውም አንዳንዶች ወደ ሰለፍ ይበቃል ያሏሉ ብሎ የሚያስጠጉ ስላሉ ምን ይላሉ ወመነሰበ ኢላ በዕድ ሰለፍ ወደ አንዳንድ ሰለፎች የሚያስጠጉ ኢባሃተ ወጥ ዘውጀት في دبورها فقد غلط عليه ዋሽቶበታል አሳስቶበታል ማንንም የፈቀደ የለም በማለት ያስቀምጣሉ አለ አይያል በዚህ ላይ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል የሚለው የተወሰነ እናውራና ፕሮግራማችንን ወደ ማጠናቀቁ እንሄዳለን የዛሬው ማለት ነው وقال ابن عباس ومجاهد وعكرمة
አብዱላህ ብኑ አባስ፣ ሙጃሂድ፣ ኢክሪማ በጣም ሙፈሲሮች ናቸው። ቁርአን ተፍሲር የሚችሉ ሁለቱም የብኑ አባስ ደረሶች ናቸው። ማለትም ሼኽየውም ደረሳውም ማለት ነው። እንግዲህ በዚህ አባባል ሚን ሐይሱ አመረኩሙላህ የሚለውን ሲያብራሩ አይ አንተዕተዚሉሁነ ልትለዩቸው ነው፣ ከዛ ሲጠሩ ደግሞ ልትገናኙ ነው ማለት ነው ይሉና ወፊ ደላቱን ሒነኢዝን አላ ተሕሪሚል ወጥኢ ፊዱቡር ይላሉ። አላህ ተፈቀደ ውጭ ከመዋለጃ ውጭ ባለ ቦታ ላይ ስሜት ማርካት ሐራም መሆኑን የሚያመለክት ነው ብለው እነሱ ያስቀምጣሉ። ለማንኛውም ነብዩን አሉ ሰለላሁ ዐለይሂ ወሰለም አቡ ሁረይራ ባስተላለፉት መልዑኑን መን አተል መርአተ ፊ ዱቡሪሃ ሚስቱን ከተፈቀደለት መንገድ ውጭ ባለ መንገድ ስሜቱን አረካለሁ ብሎ ግንኙነት ያረገ ሰው ከአላህ ረህመት የተባረረ ነው ብለው ነብዩ ዐለይሂ ሰላቱ ወሰላም ነግረውናል። ኢማሙ አሕመድ፣ አቡ ዳውድ፣ ነሳኢ እንደዘገቡት አልባኒም ሰው እንዳሉት ወቃል ዐለይሂ ሰላቱ ወሰላም ላ የንዙሩ ላሁ ኢላ ረጁሊን አላህ ሰውየውን አይመለከተውም በዝነት አይኑ ጃመዐ እምረአተሁ ሚስቱ ጋር ግንኙነት የሚያደርግን ሰው አይመለከተውም ፊ ዱቡሪሃ አላህ ተፈቀደለት መንገድ ውጭ ብለው ያስቀምጣሉ። ኢማሙ አሕመድ ብን ማጀህ በዘገቡት ሐዲስ ሷሁ ነው ይባል። እንዲሁም ወቃለ ሰለላሁ ዐለይሂ ወሰለም መን አታ ሐኢዶን ይላሉ። ታውን በስተፊት እንደዚሁ የመከርነው ምክር አለ። አንድ ሴት የወር አበባ ሁና ግንኙነት ያደረገ ሰው አው ምርአተን ፊ ዱቡሪሃ ወይ ደግሞ ሚስትን ባልተፈቀደለት መንገድ የተገናኘ ሰው አው ካሂነን ወይ ጠንቋይ ዘንድ ሄደ ይላሉ። ጠንቋይ የሚባሉት እነዚህ የሩቅ እናውቃለን እያሉ ሰውን የሚያታልሉ እነሱ ዘንድ የሄደ ሰው ፈሰደቀሁ እና እውነት ብሎ ተመጣ ያንን ጠንቋይ ጠይቆ ፈቀድ ከፈረ ማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም ነብዩ ላይ በወረደው ቁርአን ክዷል ይላሉ ነብዩ ዐለይሂ ሰላቱ ወሰላም። ሐታ ጠንቋይ ጋር ሄዶ መጠየቅ ጋር እኩል አደረጉት። የወር አበባ ሁና በማይፈቀድለት መንገድ ስሜቱን ማርካትን ተሚስቱ ጋር ማለት ነው። ይሄ ጠንቋይ ጉዳይ በሌላ ጊዜ የሚታይ ሰፊ ርዕስ ነው። ዙሮ ዙሮ በዚሁ አጋጣሚ እንጠንቀቀው አደራ እህቶች ወንድሞች፣ ለራሳቸው የማያውቁ እንኳን ለእናንተ ሊያውቁ ወማ ተድሪ ነፍሱ ማዛ ተክሲቡ ገዳ ነፍስ ነገ የምትሰራውን የራሷን አታውቅም ብሎናል አላሁ ሱብሓነሁ ወተዓላ። ይሄን የሩቅ የሚያውቀው አላህ ብቻ ነው። ወላ ያዕለሙ መን ፊ ሰማዋቲ ወልአርዲ ልገይበ ኢለላህ የሰማይ የመሬቱን ሩቅ የሚያውቀው ከአላህ ውጭ ማንም የለ ብሎ ቁርአን ነግሮናል። የሩቅ ቢያውቅ ኑሮ ብዙ ኸይሮች አያልፉትም ነበር፣ ብዙ መጥፎች አይመጡበትም ነበረ እሱ ለራሱ ማለት ነው። በጣም ሰፊ ርዕስ ነው። ይሄንን ጥንቃቄ እናድርግ። ላኪን ግን እኔ የፈለኩት ከዚህ ጋር ተያይዞ አላህ ማን ነው ነብያችን ሰለላሁ ዐለይሂ ወሰለም የወር አበባ የሆነችን ሴት መገናኘትንና ሚስቱን ባልተፈቀደለት መንገድ ግንኙነት ማድረግ የተወገዘ እንደ ኩፍር አድርጎ የተቆጠረበት የሆነ ጉዳይ ነው። በተለይ ሐላል ታለ ሊያስፈራው ይችላል ማለት ነው። በሌላ ሐዲሳቸው አሊ ኢብኑ ጠልቅ ባስተላለፉት ላ ተእቱ ኒሳአ ፊ አጃዚሂነ ፈኢነላሃ ላ የስተሒ ሚነል ሐቅ ነብዩ ዐለይሂ ሰላም ምን አሉ? አላህ ሐቅን አያፍርምና አሉ። ሐቅ መግለጽን አያፍርም። ስለዚህ ሚስቶቻችሁን አላህ ተፈቀደላችሁና ልጆቻችሁን ተምትወልዱበት የመውለጃ መንገድ ተተደረገው ውጭ ባለ እንዳትገናኟቸው አላህ ሐቅን አያፍርምና ሐቅ ታልተገለጠ ያሳፍራል ተብሎ ተተተወ ጥፋት ይበዛል። ስለዚህ አላህ ሳያፍር ሐቅን ይገልጻል፣ እኛም ሐቅን እንገልጻለን። እዚህ ላይ ሚስት ጋር የምታደርገው ስህተት ነው፣ ተጠንቀቅ አደራህን ወንድ ሆይ። እንዲሁም ኢብኑ አባስ ባስተራረፈ ላ የንዙሩ ላሁ ኢላ ረጁሊን አታ ረጁለን እምረአተን ፊ ዱቡር አላህ በዝነት አይኑ አይመለከተውም ወንድንም ሆነ ሴትን በመቀበጫ ግንኙነት ያደረገ ወይም ግብረ ሰዶማዊነት ማለት ይሄ በጣም የሚታወቅ ነገር ስለሆነ በዛ መግለጽ እንችላለን። እና ስለዚህ ይሄን ነገር ጥንቃቄ እናድርግ። ሚስቶቻችን ላይ ተምንሰራው ስህተት አንዳንድ ወንዶች ይሄ ነው። አንዳንድ ወንዶች ይሄን ስህተት ይሰራሉ። ይሄን ስህተት ይታረሙ፣ ይሄን ስህተት ያስተካክሉ። በጣም ክልክል ነው። ለሷም ሐቋን ማጓደል ነው። እንኳን አይደለም ይሄ ቀርቶ ፉቃሃዎች ረዲየላሁ ተዓላ አንሁም ረሂመሁሙላህ ምን ይላሉ? ከሚስቱ ጋር በሚያደርገው ግንኙነት ዘር ፈሳሹን እንኳን ያለሷ ፍቃድ ውጭ ማውጣት የለበትም ይላሉ። ውጭ ማፍሰስ ላለመውለድ ድሮ የሚጠቀሙት ባህላዊ የወሊድ መቆጣጠሪያ ግንኙነት አድርጎ መጨረሻ ላይ ዘር ፈሳሹን ውጭ ማፍሰስ ነበረ። ያንን እንኳን ጨዋታ ሆነ ሴት ያለሷ ፍቃድ ውጭ ማፍሰስ የለበትም። እሷንም የሚጎዳ ሞራሏን የሚጎዳ ስሜቷን የማያረካም ነገር ነው። በሸሪዓ የተወገዘም የማይፈቀር ነገር ነውና ይህንን ጉዳይ ወንዶች እንዲጠነቀቁና እንዲርቁት አደራ እላለሁ። አደራዬ ነው። ዛሬ
የመጨረሻ ያደራ የዛሬዋ መልእክቴ ላይ ይህንን ነገር አደራ ራቁት ቢያሳፍርም እንደተዋራው ብትሉኝም በጣም አላህ ጋር የሚያጣላ ነገር ስለሆነ ከአላህ ጋር እንዲያትጣሉብኝ ስለምፈልግ ነው። አላህ ጋር ተጣላን፣ አላህ ተረህመቱ ታባረረ፣ ያ ቤት እንዴት ሰላም ይሆናል? ያላ ረህመት ተራቀው እንዴት ጥሩ ልጆች ተወልደው ያድጉበታል? በጣም መጥፎ ነው። ጥንቃቄ እናድርግ። አላህ ሱብሓነሁ ወተዓላ እኔንም እናንተን አላህን የምንፈራ ሸሪዓ ባዘዘው ልክ የምንጓዝ አላህ ያድርገን። እሱ ታላገዘን በእኛ አቅም አይሆንምና ዱዓ ወሳኝ ነው። አዱዓኡ ሲላሑል ሙእሚን የሙእሚን መሳሪያው ነው። አላህ ፈስተጂብ ማነው ወቃለ ረቡኩም ድዑኒ አስተጂብ ለኩም ለምኑ ዱዓቸውን እቀበላለሁ ብሏል። ዱዓ እናድርግ፣ አላህ ዱዓችን ይቀበለናል። ተንዲህ ያለ መጥፎ ነገር አላህ ይጠብቀን። የዚህ ሱስ ያለበት ሰው በዱዓ ተአላሁ ሱብሓነሁ ወተዓላ ዘንዳ ተዋድቆ እንዲላቀቅ ዱዓ ማድረግ አለበት። ራሱን ማሸነፍ አለበት። ዛሬ ራሳችንን ታላሸነፍ ስሜታችንን ታልተቆጣጠር ነገ የሚጠብቀ ነገር ከባድ ይሆናል። አላህ እንዲህ ይላል በእነዚህ አያቱ የዘጋዋለሁ ወአማ መን ጠጋ ወአሰረ አልሐያተ ዱንያ ፈኢነል ጀሒመ ሂየል መእዋ። ድንበር ያለፈ ሰው ሸሪዓ ያዘዘለትን ትቶ ድንበር ያለፈ የቅርቢቱን ህይወት የፈለገ ስሜቱን ለማርካት ብቻ ማለት ነው። እንግዲህ አሁን በያዝነው ላይ ስንወስደው የትኛውንም ሐራም መቼም ሲሰራ ዱንያ መርጦ ነው ድንበር አልፎ ነውና ይሄን ያረገ ሰው ፈኢነል ጀሒመ ሂየል መእዋ ገሃነም የሱ መኖሪያው ነው የሚለው። ወአማ መን ኻፈ መቃመ ረቢ ወነሃ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል መእዋ። ጌታው ዘንድ ቁሞ እንደሚጠየቅ የፈራና ነፍስያውን ተመጥፎ የከለከለ እሱ ዘላለም መኖሪያው ጀነት ነው የሚለው። ነፍስ ምን ትፈልጋለች? አይበጅም ተይ መባል አለበት። ነፍስ የፈለገውን ሁሉ እናርግታል። አላህ ጋር ነው የምንጣላው። ሊአነ ነፍሰ አማረቱን ቢሱ አላህ በቁርአን እንደነገረን ነፍስ በመጥፎ አዛዥ ናት። አማራ አሚራ እንኳ አይደለም የተባለው። አማራ የሚለው ቃል በጣም በመጥፎ አዛዥ ናት ማለት ነው። አንተ አይበጅም ተይ እያልክ ታልከለከልካት። ስለዚህ ያንተ ነፍስህን መቆጣጠር መኖር አለበት። ተመጥፎ እንድትቆጠብ ማድረግ አለብህ። አላህ ፊት ቁመህ እንደምትጠየቅ ማወቅ አለብህ። ያኔ ጀነተል መእዋ መኖሪያ ይሆናል። አላህ ሁላችንም ተጀሃነም ይጠብቀን፣ የጀነት አላህ ያድርገን። አላህ ይውደደን። አላህ ይውደዳችሁ። ቤቱን ያማረ የሰመረ የፍቅር ቤት፣ የዝነት ቤት፣ መልካም ልጆች፣ ጥሩ ልጆች፣ ሰደቃ የሚያቀብሉ ዱዓ የሚያደርጉ ልጆች፣ አገርን የሚጠቅሙ ልጆች የምታፈሩበት ቤት አላህ ያድርግላችሁ። አላህ ያድርግልን። ሃዛ ማ አቁሉ ለኩም ወቅበሉ ወሲየቲ ኡሲኩም ቢተቅወላሂ ተዓላ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።